السلام عليكم ورحمة الله وبركاته. በባለፈው ቢናእን ኢዕራብን አይተን ነበረ። የመጨረሻ ሐለት መቀየር ከሐለት ነስብ ወደ ሐለት ረፍዕ ከረፍዕ ወደ ነስብ ወደ ጀዝም መቀየሩን ኢዕራብ ብለን እንጠራዋለን ብለን ነበረ። አሁን ደግሞ ቢናእን እናያለን። ቢና ደግሞ ልዩነቱ ምንድነው? ሐለት ዋሂደን ይዞ መቀመጡ፣ አንድን ሐለት ብቻ ይዞ ከስር ከሆነ ከስር ብቻ ፈትሐም ከሆነ ፈትሐም ብቻ ይዞ መቀመጡ ምን ብለን እንጠራዋለን? ይሄን ደግሞ ቢና ብለን እንጠራዋለን። ያንን ቃል ቢና ብለን እንጠራዋለን ማለት ነው፣ ወይም መብንይ ብለን እንጠራዋለን። ታሪፉን ስናይ هو لزوم الآخر የመጨረሻን መያዝ ነው። لزوم الآخر الكلمة حالة واحدا የመጨረሻዋ ቃል አንድን ሐለት ይዛ መቆየቷ ቢና እንላታለን ማለት ነው። ያንን ነገር ያንን ሐል ቢና ብለን እንጠራዋለን ማለት ነው። አለመቀያየሩን ቢና ብለን እንጠራዋለን ማለት ነው። ምሳሌ ሃኡላ የሚለውን ቃል በምሳሌ እኒ ጃአ ሃኡላኢ ብለን አሁን ብንል፣ ለምሳሌ ጃአ ዘይዱን ስንል ረፍዕ ሆኖ አግኝተነዋል። ወይም ደግሞ ረጁሉን ስንል ረፍዕ ሆኖ አግኝተነዋል፣ እዚህ ጋር ضم ሆኗል። አንድ ጊዜ ደግሞ መረርቱ ቢረጁሊን ስል ከስራ አድርገነዋል፣ ቀያይረነዋል። አሁን ግን ይሄንን ሃኡላ የሚለው ቃል ቦታው የነዚህን ቦታ ቢይዝም ሐረካውን ግን ሊቀይርልን አልቻለም። ይሄን ምን ብለን እንጠራዋለን? ቢና ብለን እንጠራዋለን ማለት ነው። ለምሳሌ ጃአ ሃኡላኢ ያል መሆን የነበረበት ሃኡላኡን ነበረ፣ ቦታው የረፍዕ ስለሆነ ضማ ስለሆነ፣ ምክንያቱም ፊዕል አለን፣ ፋኢል ይፈልጋል። ፋኢል ደግሞ መርፉዕ ነው። ስለዚህ ጃአ ፊዕል ማዲ ያልነው ሃኡላኢን ፋኢል ነበረ። ፋኢል ልክ እንደ ረጁል እንዳልነው ፋኢል ነው። ፋኢል ደግሞ መርፉዕ ነው ብለናል፣ መርፉዕ ነው። ላኪን ምን ሆነ? እዚህ ጋር ضማ ነበር መሆን የነበረበት። ይሄ ግን ሃኡላኢ የሚለው ቃል አንድን ሐለት ብቻ ነው የሚይዘው፣ ያም ከስር ነው። ስለዚህ ወደ ረፍዕ አንወስደው ማለት ነው። ወይም ደግሞ ሃኡላኡን አንልም ማለት ነው። አንድን ሐለት ብቻ የያዘውን ስለምንከተል ሃኡላኢ ብለን ነው የምናነበው። ታዲያ ኢዕራቡ ላይ ምን አይነት ኢዕራብ ነው የምናደርገው ስንል ምንድነው የምንለው? ፋኢል መርፉዕ አንልም ማለት ነው። ምክንያቱም መርፉዕ አልሆነልንም። ስለዚህ ምንድነው የምንለው? ፋኢል እለዋለሁ መብኒይ አለ አልከስር እለዋለሁ ማለት ነው። ምክንያቱም ከስር ሆኖ ነው ያገኘሁትኝ፣ አይቀያየርም። ስለማይቀያየር መብኒይ አለ አልከስር ነው። ፋኢል ነው፣ ነገር ግን መብኒይ አለ አልከስር ነው። መብኒይ ማለት ቃሉ መብኒይ ነው፣ ሁኔታው ደግሞ ቢና ብለን እንጠራዋለን። ይሄ የማይቀያየረውን ሐል ቢና ብለን እንጠራዋለን። ያልተቀያየረ ቃል ስናገኝ መብኒይ ብለን እንሰይመዋለን ማለት ነው። ስለዚህ መብኒይ አለ አልከስር መብኒይ አለ አልከስር እንለዋለን ማለት ነው። ኢዕራባቸው በዚህ መልኩ ነው። ያንን ግን መርፉዕ ነበር የምንለው። ረጁል ቢሆን መርፉዕ ወዓለመቱ ረፊዕ ضመቱን ዛሂረቱ። አሁን ግን መብኒይ አለ አልከስር ብዬ ነው የምጠራው ማለት ነው። ነገር ግን ቦታው የምን ነበረ? የረፍዕ ነበር። ስለዚህ ምን እንበለው? ፊ መሐል ረፍዕ እለዋለሁ ማለት ነው። ፊ መሐል ረፍዕ እለዋለሁ፣ ምክንያቱም ቦታው የረፍዕ ነበረ። ይኸው እዚህ ጋር ረፍዕ ጃአ ብል፣ እዚህ ጋር አሁን ጃአ ዘይዱ ረጁሉን ብል ረፍዕ ነው ቦታው። ስለዚህ ረፍዕ ስለሆነ መርፉዕ ወዓለመቱ ረፊዕ ضመቱን ዛሂረቱ አልኩኝ ይሄኛው። ወደዚህ ጋር ግን ስመጣ አንድን ሐለት ብቻ ይዞ ስለሚቆይ ምን እንበለው? ፋኢል መብኒይ አለ አልከስር ፊ መሐሊ ረፍዕ ያልኩበት ምክንያት ቦታው የረፍዕ ነው፣ ነገር ግን አንድን ሐለት ስለሚይዝ መብኒይ ብዬ ጠራሁትኝ። ከዛ ግን ምን ብዬ ሰጠሁትኝ? ቦታው ግን ምን ብዬ ተናገርኩኝ? ቦታው ግን የረፍዕ ቦታ ነው። ፊ መሐሊ ረፍዕ ማለት የረፍዕ ቦታ ነው ማለት ነው። በረፍዕ ቦታ ላይ መብኒይ የሆነ ነገር መጣ፣ የሚያይቀየር ስም መጣ፣ እሱን መብኒይ ይለዋለሁ። ነገር ግን ቦታው መጥቀስ አለብኝ። ቦታው የረፍዕ ከሆነ ረፍዕ፣ የነስብ ከሆነ ነስብ ይለዋለሁ። አሁንም እዚህ ጋር ስናይ ረአይቱ ረጁለን ነበር እዚህ ጋር ባለፈው ያየው ነው ምሳሌ ኢዕራብ ላይ። አሁን ግን ረአይቱ ሃኡላእን ነበር መሆን የነበረበት። አሁን ይሄ ሐለት አሁንም ከስር ሆኖ ያገኘ ነው። ስለዚህ ምን እንበለው? ረአይቱ ፊዕል ወፋኢል ካልን በኋላ ሃኡላ የሚለውን እንዴት አድርገን ኢዕራብ እናድርግ? አስሉ ምን ነበር መሆን ነበር? ረአይቱ ረጁል ባመጣ ምንድን ነበር የሚሆነው? ለምሳሌ ረጁለን ነስብ ነበር የሚሆነው። ይሄ ግን አልተቀየረም፣ ከስር ነው። ስለዚህ እንዴት አድርገ ኢዕራብ ላድርገው? አሁንም ምንድነው የምለው? መፍዑል ቢሂ ልበለው። መፍዑል ቢሂ መሆኑን በምን አወቅኩ ከተባለ እዚህ ጋር ይችን ዓሚል ሰሪው ማን ነው? ይሄ ነው። ረአይቱ ፊዕልና ፋኢል፣ ረአ ፊዕል ነው፣ ታዋ ደግሞ ፋኢል ናት። ስለዚህ ፊዕልና ፋኢል ተገኝቷል፣ ድርጊትና አድራጊ ተገኝቷል። ድርጊት ያረፈበት ማን ነው? ሃኡላ የሚለው። ረጁል ብናመጣ ረጁለን ነበር የሚሆነው፣ ድርጊት ያረፈበት መንሱብ ነው የሚሆነው። ስለዚህ ድርጊት ያረፈበት ነገር መንሱብ መሆን ነበረበት፣ ይሄ ግን ከስር ሆኗል። ስለዚህ ምን እንበለው? መፍዑል ቢሂ ነው፣ ላኪን
መብንይ አሁንም መብንይ አላ አልከስር እለዋለሁ አሁንም ማለት ነው። አልከስር ብዬ እለዋለሁ። ለምንድነው መብንይ አላ አልከስር የምለው? አንድን ሐለት ብቻ ስለሚይዝ ነው ማለት ነው። ሶስተኛው ደግሞ መረርቱ ቢሃኡላኢ። አሁን መረርቱ አለፍኩኝ ነው የሚለው። ባዋ ቅድም ባለፈው እንዳየነው ቢረጁሊን ያልነው ከስር ነበር የሚሆነው። ረጁሊን ከስር ነበር። ባ ሐርፍ ጀር ስለሆነች ሑሩፉል ጀር አይተናል ምን እንደሚያደርጉ። ስለዚህ ያሃ ነበር የሚሰራው ስራው። አሁን ግን ቢሃኡላኢ ስንል አልተቀየረም። ስናየው የተቀየረ ይመስለናል ሃኡላኢ ይሄ። ስለዚህ አሁን መረርቱ ቢሃኡላኢ ስንል መረርቱ ፊዕል ወፋዒል አለ። ረጁል ቢሆን እዚህ ጋር ረጁሊን ነበር የሚለው በሐርፍ ጀር ስለሆነች ማለት ነው። አሁን ግን ሃኡላኢ የሚለው መብንይ ስለሆነ ቃሉ ይቺ ከስራ እዚህ ላይም ያው ነው፣ እዚህ ላይም ከስራ ነው። እዚህ ጋር ረፍዕ ነበር ضم ነበር መሆን የነበረበት፣ እዚህ ጋር ደግሞ ነስብ ፈትሕ ነበር መሆን የነበረበት፣ እዚህ ጋር ደግሞ ከስር ነው። ይሄ ከስር ይቺ ባ የሰራችው አይደለም። ብዙ ጊዜ ይሄ ግራ እንዳይገባል ቢሃኡላኢ ስንል ይቺኛው ይሄው ከስር እኮ አድርጎታል አንልም ማለት ነው። ምክንያቱም ይቺ የራሱ የመጀመሪያዋ ናት። ይሄ የሰራው ቢሆንማ ላይም ጋር መሰራት ነበረበት። ስለዚህ ይሄ የራሱ በሐርፍ ጀር ቢረጁል ስንል ቢረጁሊን ስንል ይሄ እዚህ ጋር በሐርፍ ጀር ሰርተዋለች ይቺ። ይሄ ግን አልሰራውም። ይሄ ራሱ አስል የነበረው ከስራ ነው ማለት ነው። ስለዚህ ኢዕራብ ላይ ምንድነው የምናደርገው? መረርቱ የሚለውን ፊዕል ወፋዒል መረ ታዋ ደግሞ ፋዒል ናት ማለት ነው። ይህንን በሰፊው እናየዋለን ሌላ ጊዜ። እዚህ ጋር መሐለ ሻሂዳችን የሚሆነው ቢሃኡላኢ ስንል ይሄ ነገር መብንይ ነው አይደለም የሚለውን ለመለየት አልባ ሐርፍ ጀር እንለዋለን። ሐርፍ ጀር እንለዋለን። መብንይ አላ አልከስር እንለዋለን ማለት ነው። አልከስር እንለዋለን። የሃኡላኢ የሚለውን ደግሞ ሃኡላኢ ምንድነው የምለው? ይሄ መጅሩር አንለው፣ ምክንያቱም መጅሩር አልሆነም። መጅሩር ካልሆነም ታዲያ ምንድነው የምንለው? ይሄ መብንይ ሃኡላኢ መብንይ አላ አልከስር እንለዋለን ማለት ነው። ከዛስ ቦታው የምን ነበረ? ረጁል የሚለው እኮ መጅሩር ብየው ነበር። ስለዚህ ቦታው ግን የምን ነበረ? ፊ መሐሊ ጀር እለዋለሁ ማለት ነው። ቦታው የጀር ነበረ፣ ላኪን መብንይ በመሆኑ ምክንያት አልተቀያየረም። ስለዚህ ምንድነው የምለው ኢዕራብ ላይ መብንይ አለል ከስር ፊ መሐሊ ጀር እለዋለሁ ማለት ነው። ይሄ መብንይ በሆነ ሰዓት ስምን መብንይ በሆነ ሰዓት እንዴት አድርገን ኢዕራብ እንደምናደርገው ይሄን ይመስላል ማለት። ስለዚህ መብንይ የሆኑ ቃላቶች ከአንድ ሐለት ወደ አንድ ሐለት አይቀያየሩም ማለት ነው። እዚህ ጋር መሐለ ሻሂዳችን ዋና መያዝ ያለብን ቢናእ ስንል ከአንድ ሐለት ወደ አንድ ሐለት አለመቀያየሩን ነው። አሚል ብናስገባበት የተለያየ አይነት ሰሪዎች ብናስገባበት ከአንድ ሐለት ወደ አንድ ሐለት አለመቀያየሩን ነው እዚህ ጋር ማየት ያለብን። ኢዕራቡን ግን በሰፊው ኢንሻአላህ በቀጣይ ደርሳችን ላይ እናያለን። እዚህ ጋር እነዚህ ኢዕራቦች ምንድናቸው? ሃኡላኢ የሚለው ምን ቦታ ሆኖ ነው ረፍዕ ነስብ መሆን የነበረበት የሚለውን በቀጣይ እናያለን። መሐለ ሻሂዳችን ግን ዋናው እዚህ ጋር መያዝ ያለብን ቢናእ ሲባል አንድን ሐለት ብቻ ይዞ መቆየቱን እናያለን። ኢዕራብ ላይም ልክ እንዳየነው ሐርፍ ጀር ካልን በኋላ ሃኡላኢ የምትለዋን መብንይ አለል ከስር ብለን ነው የምንጀምረው። መብንይ ብለን ነው የምንጀምረው። ምክንያቱም መርፉዕ መጅሩር እንዳልን ያህንን መጅሩር የሆነበትን እንደነዚህ አልያዝልንም። የያዘው መብንይ ስለሆነ አንድን ሐለት ብቻ ስለሆነ የያዘው መብንይ ብለን እንጀምራለን። መብንይ የሆኑትን ቃላቶች ማለት ነው። ስለዚህ ይሄን ይመስላል ቢና። በቀጣይ ቢና እና ኢዕራብን የሚይዙ ቃላቶች ምን ምን ናቸው የሚለውን ነገር ኢንሻአላህ እናያለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።